ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ብሩኬና ሃይሚ አልመጡም ቀርተዋል። ነገር ግን ብሩኬ በሆነ ቤት መጥቷል። ያው በሰላም አይደለም የመጣው። እኔም ተበሳጭቼ ነው የመጣሁት። ቪዲዮ ራሱ መስራት አልፈለኩኝም። ነገር ግን ሰውየው በሃይሚ ስለመጣ እንደዛ አይነት ነገር ለምን አስፈለገ? ለምን ሰው ማስደንገጥ አስፈለገ? በጣም ነው የተናደድኩት። ቤተሰብ እግዚአብሔርን እንዴ ቢያንስ እኮ በስስት የሚወዳት ኦዲየንስ አለ፣ ወዳጅ አለ ምናምን ይደነግጣሉ ብላችሁ የማታስቡ ሰዎች አላችሁ። እናንተ የሚታያችሁ እዛ ጋር ቪዲዮ መስራታችሁ፣ መቅረጣችሁ፣ የሆነ ፎቶ አንጠልጥላችሁ መታችሁ መንገድ ላይ መለጠፍ፣ ያ ነው የታያችሁ። እዚህ ጋር ወዳጇ ይደነግጣል ነው እንዴ? አንተ ከፈለክ በሌላ ነገር እንትን አትልም እንዴ? ምን ተፈጠረ መሰላችሁ ቤተሰብ? ዛሬ የሆነ ሰው የሃይሚን ፎቶ ይዞ መጥቶ ሃይሚዬ ጠፍታለች ብሎ መንገድ ላይ ፎቶዋን እየለጠፈ ምናምን ነገር ምናምን እንዴ ምን ማለት ነው እንደዚህ? እኔ በጣም ነው የተናደድኩትኝ። እንዴ በጣም እኮ የሚወዷት ኦዲየንሶች አሉ። ይሄንን ሲያዩ ይደነግጣሉ ተብሎ እንኳን ለኦዲየንስ ሞራል አልተጨነቅም። አንተ ያየው እዛ ጋር ፎቶ መለጠፍህን ነው። በጣም ይደብራል እንደዚህ አይነት ነገር ሰው ማስደንገጥ ማለት ነው። ደግሞ ታውቃላችሁ ሃይሚን ምን ያክል በስስት እንደምንወዳት። እንደዚህ አይነት ነገር ሰውን ቀልብ የሰው ቀልብ እንትን ማለት መግፈፍ ጥሩ አይደለም። ለሁለተኛው በሌላ ጊዜ ይሄ ነገር እንደማይደገም ነው እኔ ቪዲዮ እየሰራ ያለሁት። ቪዲዮ ራሱ መስራት አልፈለኩም። ነገር ግን በማይመጣው ነገር በሃይሚ ነው የመጣኸው እና መስራት ከፈለክ ከሃይሚ ጋር መተክ ወይንም ከብሩኬ ጋር መተክ በሌላ ሙድ መስራት ነው። ሃይሚ ጠፍታለች መንገድ ላይ ፎቶ ለጥፎ ምናምን ፕራንክም ቢሆን እንደዛ አይነት ፕራንክ በጣም ከባድ ነው። በተለይ ደግሞ ቤተሰብ ዛሬ ሃይሚ ኢትዮጵያ በሰላም ገብቻለሁ ምናምን ብላ ቪዲዮ አልሰራችም። በእርግጥ ብሩኬ ቪዲዮ ለቋል፣ እንደዚህ ሙዚቃ እያዳመጠ ምናምን በቲክታክ ለቋል። እሷ ግን ምንም አይነት ቪዲዮ አልለቀቀችም፣ አልሰራችም። ምን ገጠማት? ኢትዮጵያ ስትገባ ምን ሆና ይሆን ብለው የሚጨነቁ አሉ፣ የሚደነግጡ አሉ። ከቦሌ ጠፋች ወይ ምናምን ቤት ደርሳ በምን ምክንያት ጠፋች? ብዙ ነገር የሚደነግጥ ሰው አለ። እስቲ እናስብ። ለራሳችን ብቻ ሳይሆን የራሳችንን ሰብስክራይብ ብቻ ማየት ሳይሆን ያለብን ለኦዲየንስም እናስብ። ለዛ ጋር በስስት ለሚወዳት ኦዲየንስ መጨነቅ አለባችሁ። እዚ ጋር ቪዲዮ መስራታችሁን ፎቶ መለጠፋችሁን መንገድ ላይ አትዩ እንዴ! ይሄ ቀልብን ምንድነው? ይሄ ቆሌን መግፈፍ በእንደዛ አይነት መንገድ ጠፋች ምናምን እንደዚህ አይነት ነገር እንደዚህ አይነት አረጋታ ለምን አስፈለገ? ዳይሬክት ናይ እንስራ ቪዲዮ በላት ስራ። ማናችሁም ሆናችሁ ማናችሁ ከዚህ በኋላ ፎቶ እንደዚህ እያደረጋችሁ እየለጠፋችሁ ጠፋች የሚል ቃል አትጠቀሙ። በቃ እንደዚህ አይነት አስቀያሚ ቃላት አትጠቀሙ። የሚያስደነግጥ ሰውን የሚያስደነግጥ ነገር አታደርጉ። አንተ እንደዛ አስደንግጠክ ምናልባት የእሷ ኦዲየንሶች እኔን ይቀበሉኛል ብለህ ከሆነ ተሳስተሃል። ለምን? እኔ እውነቱን ልንገርህ ሃይሚን በጣም የሚወዷት ኦዲየንሶች አሉ። በጣም ማለት ነው። በጣም ነፍሳቸውን ለመስጠት የማይሰስሱ ወዳጅ አላት ይቺ ልጅ እና በእንደዚህ አይነት መንገድ ሰው ማስጨነቅ አግባብ አይደለም። እና ያው ብሩኬ በእርግጥ ፕራንክ ነው የተደረገው። ሃይሚዬም አልጠፋችም። እንዲኔ እኮ ሃይሚን አውርቻታለሁ ምናምን ነገር አለ። እዛ በቦታው ላይ ሆኖ ስልክ አወራት ምናምን። ብሩኬን ያባት የምር እኔ ልቀደድልሽ አላለም። እንዲህ ዝናብ እየመተው ፎቶዋ ሲቀደድ እንዴ! አው እውነት ፎቶዋ እዛ ጋር ሲቀደድ ማየት በራሱ ያናድዳል። ልብ የሚሰብር ነገር ነው። በዝናብ ለሃይሚ ሲል መጣ፣ ተደበደበ ምናምን፣ ዝናብ ደብድቦት ምናምን ነገር መንገድ ላይ ብሩኬ ማለት ነው። እና ለሚወዱት ሰው በዚህ ልክ መስዋዕት መክፈል አይዶ አግባብ ነው፣ ልክም ነው ብሩኬ ያደረገው ነገር ማለት ነው። ግን እንደዛ አይነት ቀልድ በሃይሚ ላይ አትቀልዱ፣ በራሳችሁ ላይ ቀልዱ ከፈለጋችሁ ማለት ነው። እንደዚህ የሚደብር ነገር ሰውን የሚያስደነግጥ ነገር ማድረግ ሰው ከሌና አስደንግጥ፣ ከዛም በኋላ በእንደዛ አይነት ሙድ ምናምን አራ አይነፋም። ይሄ እንደዚህ አይነት ነገር ስማ እግዚአብሔርን እኔ ምንድነው ምናምን እኔ እኮ የሆነ ቦታ ላይ ሼር ተደርጎልኝ ምናምን ነገር ከዛ በአጋጣሚ አላየሁኝም ነበረ። እኔ የጠበቅኩት ብሩኬና ሃይሚ በቤታቸው ነበረ። የምሬን ነው የምላችሁ ቤተሰብ። ነገር ግን ለካ ሌላ ነው ጉዳዩ ትላላችሁ ቤተሰብ። ያስደንግጣችሁ እንዳልል
ያው ክፉ ነገር መናገሩ አያስፈልግም በሚለው ነው። ሀይሚዬ ደግሞ የኛ ጨረቃ በሰላም ገብቻለሁኝ አትጨነቁ ብለሽ ቪዲዮ እንደምትለቅልን ተቻልሽ በቲክታክ ወይንም ከቻልሽ ደግሞ በነገ ቪዲዮ እንደምትለቅልን ተስፋ እናረጋለን። ታውቂያለሽ እኛ በአንቺ ቀልድ ድርድር ምናምን ቁማር ምናምን አናቅም። በአንቺ ቀልድ አናቅም። አንድ ጊዜ በልባችን ገብተሻል አትወጪ እና ደካማ ጎናችን ነሽ አንቺ ለኛ። ማንም እየመጣ ሊረማመድብሽ ሊቀልድብሽ ምናምን አንፈልግም። ፕራንክም ቢሆን እንደዚህ አይነት ፕራንክ አይሰራም። እንደዚህ ሰውን አስደንግጦ እንደዚህ ለዛውም ጠፋሽ ተብሎ አንቺን እንደዚህ አይነት ፕራንክ ስማም ቤተሰብ እንዲህ ባይሰራስ ቢቀር እግዚአብሔርን እንዴ አይኖ እኔም እንደዛ ልጅ ዩቲዩብ ላይ ነኝ። ዩቲዩብ ላይ ነው እያወሩ ያለሁት እኔም እንደዛ ልጅ ማለት ነው። ግን እንደዚህ ሰውን ቆል የሚገፍ ነገር እየሰራው አይደለም ያለሁት። ለምን ሰው እንዲደነግጥ ስለማልፈልግ፣ በእኔ ላይ እንዲደረግ የማልፈልገው በሰው ላይ ማድረግ ስለማልፈልግ ማለት ነው። አንቺ የት ሆነሽ ነው ምን እያደረግሽ ነው ልትሉ ትችላላችሁ። ነገር ግን አግባብ ባለው መንገድ ነው እየተራመድኩ ያለሁት እንጂ አግባብ የሌለው መንገድ አይደለም። ሰውን እያስደነገጥኩ አይደለም ስኬታማ መሆን ያለብኝ። ቢያንስ ሰውን እያስተማርኩ ወይንም ሰውን እያስደሰትኩኝ በቃ በእንደዛ አይነት መንገድ አይሻልም? ሰውን ከማስደንገጥ ለዛውን በምትወዱት ሰው ተመቶባችሁ እንደዛ ይመስለኛል። እኔ እንጃ አላቅም፣ ምን እንደምላችሁ አላቅም። ቤተሰብ ለማንኛውም ሁሉም ነገር ለበጎ ነው። ሀይሚዬ ባልሽበት ሰላምሽ ይብዛ፣ ክፉ አይንካሽ፣ ሳቂልን። ሁልጊዜም ደስታሽ ከፊትሽ ላይ አይራቅ። 200 ሺህ ደግሞ እንድትገባ ሰብስክራይብ አድርጓት በፈጠራችሁ። 200 ሺህ በሳምንት ትግባ። ትንሽ ነው የቀረው። አሁን 177 ሺህ ደርሳለች እና ትንሽ ይቀራል። ይህንን ብንል ጥሩ ነው ማለት ነው። 200 ሺህ ብንታስገቧት ጥሩ ነው። ሰብስክራይብ አድርጉ የሀይሚን ቻናል። ይህንን ነው እኔ ማለት የምፈልገው። እንደዚህ አይነት ነገር የምታስደነግጡ ሰው ኦዲየንስ ልክ አይደላችሁም፣ ማስተካክሉ። ጥሩ አይደለም እንደዚህ ሰውን ማስደንገጥ ማለት ፈልጋለሁ። ውዶቼ ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሆኑ።